በሽታው ከተለየበት ጊዜ ጀምሮ በየብስ መግቢያና መውጫ ኬላዎች በሀገር ውስጥም ደግሞ በሽታው ተገኘ ወይም ተከሰተ ከተባለበት ቦታ ወደ ተለያዩ ክልሎች ወይም ከተሞች የሚጓዙ ተጓዦች ላይ የተላላፊ በሽታዎች ልየታ ስራዎችን እየሰራን ነው የምንገኘው። እስካሁን ከ38600 በላይ የልየታ ወይም የምርመራ ስራዎችን ሰርተናል። የቅኝት ስራ ማለት ነው። በዚህ የበሽታው ምልክትም ይሁን ሌላ ችግር ያለበት ከተጓዳኝ ወይም ተያያዥነት ያለው ምልክት ያለበት ህመምተኛ አልተገኘም። ይህ ስራ ግን በየቀኑ ተጠናክሮ ቀጥሏል። በየቀኑ ደግሞ መረጃዎችን መውሰድ፣ ጭምጭምታዎችን መውሰድ፣ ማረጋገጥ እንዲሁም ደግሞ የማህበረሰብ የቅኝት ስራዎች ባለፈውም እንደገለጽነው ተጠናክረው ቀጥለዋል። ከዚህ ከየብስ መግቢያና መውጫ ኬላዎችና በሀገር ውስጥ ያሉ በተለይ ከሚጠረጠርበትና በሽታው ተገኘ ከተባለበት አካባቢ የሚደረጉ ጉዞዎችን በተመለከተ ከዛ ጋር የሚሰሩ የቅኝት ስራዎች እንደተጠበቀ ሆኖ የልየታ ስራዎችም ተጠናክረው ቀጥለዋል። በገጠር ወይንም በከተማም በገጠርም በተለይ የቤት ለቤት በሽታው በተገኙባቸው ወረዳዎች ላይ በጤና ኤክስቴንሽን ሰራተኞችና በሰለጠኑ የድንገተኛ የህብረተሰብ ጤና አደጋ ምላሽ ባለሙያዎች እንዲሁም ደግሞ በጎ መልእክተኞች ወይንም በዚህ ሰልጥነው በቂ ስልጠና የወሰዱ ክህሎት ያላቸው ባለሙያዎች ተሰማርተው ለቤት አሰሳ የተደረገ ነው። በተለይ ደግሞ እነዚህ ንክኪ አላቸው ከተጠረጠሩ ወይም ከታመሙ ሰዎች ጋር ተብለው ቅድም ክብርት ሚኒስትራችን በክብርት ሚኒስትራችን የተገለጸው ቁጥር አለ። እነዚህም በሙሉ በእያንዳንዱ በስም በጾታ በእድሜ በአድራሻ ለይተን በየቀኑ ክትትል ይደረጋል። በቀን 2 ጊዜ ክትትል ይደረጋል። የበሽታ ምልክት ማሳየት አለማሳየታቸው ከዛም በተጨማሪ አሁን ደግሞ ይህንን በማጠናከር በየቀኑ እነዚህ የሰለጠኑ ባለሙያዎች በተለያየ ደረጃ ያሉ ከጤና ኤክስቴንሽን ሰራተኞቻችን ጨምሮ በነዛ በተለይ በደቡብ ኢትዮጵያ የቤት ለቤት አሰሳ እና የሙቀት ልየታ ስራዎች እያደረጉ እየሰሩ የማህበረሰብ አቀፍ የቅኝ ስራ ተጠናክሮ ቀጥሏል ማለት ነውና ይሄ የመከላከልና የመቆጣጠሩ ስራ ዋነኛው ጉዳይ ይሄ ነው። ሌላው ደግሞ የተጠረጠሩ ሰዎች ከነዚህ እስካሁን ከለየናቸው ውስጥ ተጠርጥረው ምርመራ የተደረገላቸው ከሚጠረጠሩ ወይም በበሽታው መያዛቸው ከተረጋገጡ ሰዎች ጋር ንክኪ ይኖራቸዋል ተብሎ የተለዩ ከነዚህ ውስጥ ብቻ ነው የላቦራቶሪ ምርመራ እስካሁን የራሱ ምልክቶች አሳይተው የተመረመሩትና ይህ ደግሞ የማሰስ የቅኝት ስራ ምልክቶችን የመፈለግ ስራ የህብረተሰብን የማንቃት እነዚህ ስራዎች ተጠናክረው ቀጥለዋል። በዚህ ልክ የተሰራ እንደሆነ ነው መከላከልና ቁጥጥር ስራ። በሽታው የተገኘባቸውን ሰዎች ሲኖሩ ደግሞ የኢንፌክሽን መከላከልና ቁጥጥር ስራዎች ደግሞ የዚህ አካል ናቸው። ዋናው የስርጭት መጠኑንና የስርጭት አድማሱን ፍጥነቱን ሁሉ የሚቀንስ ስለሆነ በዛም ልክ ብሔራዊ ፕሮቶኮል ተዘጋጅቶ ለሁሉም ጤና ተቋማት ጤና ባለሙያዎችና በየደረጃው ላለ የጤና አመራር እንዲሁም ደግሞ ሌሎች የሚመለከታቸው ሁሉ እንዲያገኙ ተደርጎ በብሔራዊ ግብረ ኃይል በየቀኑ እየተገመገመ በሌሎች በዚህ የክስተት አስተዳደር ስርዓት ውስጥ ደግሞ የተቀመጡ የማስተባበር ስራ የቅኝት እና የምላሽ ስራዎች የኢንፌክሽን መከላከልና ቁጥጥር ስራዎች የሕክምና ስራዎች እንዲሁም ደግሞ የሎጂስቲክ የተለያዩ ግብአቶችን የማድረስ የማንቀሳቀስ የመለየትና የሚያስፈልገውን ተደራሽ እንደሆነ የማድረግ ስራዎች ተጠናክረው ቀጥለዋል። የላቦራቶሪ አቅሞች ተጠናክረው ቀጥለዋልና ከዚህ ጋር ተያይዞ አንድ ከላቦራቶሪ ጋር ተያይዞ የተነሳውም አለ። አሁን የሞዴሬት መካከለኛ ደረጃ ላይ ቅድም እንደተገለጸው ወደ 11 ኬዞች ናቸው እስካሁን በላቦራቶሪ የተረጋገጡ። በዚህ ምን ያህል መመርመር አለብን? ምልክት እስካሁን የመረመርን ያለን የሚጠረጠሩ ወይንም አጠራጣሪ ከዛ ከበሽታው ጋር የሚገናኝ ምልክቶች ያሏቸው ወይንም ደግሞ ንክኪ ያላቸው ሰዎች ሲገኙ ሲለዩ ክትትል ስናደርግ ሲለዩ የዛንዴ የላቦራቶሪ ምርመራ ይደረግላቸዋል። ከዛ በተጨማሪ አሁን ደግሞ እየተከተልን ያለው አቅጣጫ ያንን የማስፋቱን ስራ ፕሮቶኮል አለው። ለምሳሌ አሁን ያለንበት ሰናሪዮ ያለው የኬዝ መጠኑ ይታወቃል። ዓለም አቀፍ
ስታንዳርድ አለ። በዛ መሰረት ነው የምንሄደው እየተከተልን ያለ ነው። በዚህ መሰረት ካሁን በኋላ እያሰፋን እንሄዳለን ማለት ነው። የተቀመጠው አቅጣጫ እንደዛ ነው። ይሄ ግን ፕሮቶኮሉን ብሔራዊ ፕሮቶኮሉን ዓለም አቀፍ ስታንዳርዱን በጠበቀ ሁኔታ ክትትልም እንዲሁም የላቦራቶሪ ምርመራዎችንም የቅኝት ስራዎችንም የኢንፌክሽን መከላከልና ቁጥጥር ስራዎችን እንደዚህም ከዚህ ጋር ተያያዥነት ያላቸው ብሔራዊ መመሪያዎች ሁሉ እየተገበርን ነው የምንገኘው። ከመከላከልና ቁጥጥር አንጻር ከላቦራቶሪ ምርመራም አንጻር በዚህ ልክ የሄድን ነው። የተለያዩ ሰናሪዎች አሉ። በእኛ ኮንቴክስት በእኛ ብሔራዊ አቅም በቂ ዝግጅት አድርገን ስላለ በዚህ ልክ የተሰራ እንደሆነ ለመግለጽ ነው። ሌላው ከአስከሬን ቅድምም ተገልጿልና ከአስከሬን ጋር የተያያዘ የብሔራዊ ፕሮቶኮል ይህንን በሽታ ከመከላከልና መቆጣጠር አንጻር ትልቁ የአስከሬን አያያዝና የቀብር ስነ ስርዓትን ከማስፈጸም አንጻር ለተነሳው ጥያቄ ብሔራዊ ፕሮቶኮል ወዲያው ተዘጋጅቶ ሁሉም እንዲያውቁት ተደርጓል። ባለሙያዎችን አሰልጥነናል። በየቦታው ደግሞ ይህንን የቀብር ስነ ስርዓት የተጠረጠረ ወይንም የተረጋገጠ እንደዚህ ሞቶች ሲከሰቱ የአስክሬን ወይም ቀብር ስነ ስርዓት እንዴት እንደሚፈጸም በተደጋጋሚም በሚዲያ እየገለጽን ነው። በዛ መሰረት ይከናወናል። ያ ማለት የቤተሰብ ፍላጎት በተጠበቀ ሁኔታ ነገር ግን የበሽታ መከላከልና ቁጥጥር ስራው በጥብቅ ፕሮቶኮልና ዲስፕሊን የሚመራ ስለሆነ የህብረተሰቡን ጤናና ደህንነትን ከማረጋገጥ አንጻር ኢንፌክሽንን አላስፈላጊ ንክኪዎችን መቀነስ የሚያስችል የተለያዩ ፕሮቶኮሎች አሉና በዛ መሰረት እየተፈጸመ ነው እና ይሄ ያው በዛ እንዲታወቅ ነው በተለያየ ጊዜ የተሰጠ ስለሆነ። ሌላው ከፖሊስ ጋር የተሰራን ያለ ነው። ሁሉም በየክልሉም ያለው ፖሊስ የፌደራል ፖሊስ ደግሞ የኢትዮጵያ ብሔራዊ የድንገተኛ ህብረተሰብ ጤና አደጋዎች ማስተባበሪያ እንዲሁም የክስተት አስተዳደር ስርዓቱ ውስጥ በየእርከኑ በጋራ የምንሰራባቸው በርካታ ጉዳዮች አሉ። ከጸጥታ ጋር የሚሰሩ ስራዎች እንደተጠበቀ ሆኖ የበሽታውን ከመከላከልና ከመቆጣጠር አንጻር የፌደራል ፖሊስ ጤና ዋና መምሪያ ጋርም እንሰራለን። ራሱ የኢትዮጵያ ፌደራል ፖሊስ የጤና መምሪያው የህብረተሰብ ጤና አደጋዎች ማስተባበሪያ ማዕከል አለና ከኛ ጋር አብረን እንሰራለን። መረጃዎችን በየቀኑ እንለዋወጣለን። ማንኛውም ደግሞ ከፖሊስ ጋር ተቀናጅተን የምንሰራ ስራ ሲያስፈልግ ሁለት በታስክ ፎርሱ ማደረጃጀት የዚህ ማልቲ ሴክቶራል ማስተባበሪያ ክፍል አለ በክብርት ሚኒስቴር የሚመራ። ሌላው ደግሞ ኦፕሬሽናሊ ከፖሊስ የህብረተሰብ ጤና አደጋ ማስተባበሪያ ማዕከል ጋር በቅንጅት ስለምንሰራ በየቀኑ መረጃዎችን የምንለዋወጥበት ስርዓት አለ፣ ፕሮቶኮል አለ። በዛ መሰረት ስራው ተጠናክሮ እንደቀጠለ ለመግለጽ ነው። ከአፍሪካ ሲዲስም ከሌሎች ባለድርሻ አካላትም የብሔራዊ የጤና ደህንነት ፖሊሲያችን እና ስትራቴጂያችን በሚፈቅደው አግባብ በደንብ በጋራ በትብብር የምንሰራባቸውን ስራዎች በትብብር እየሰራን ነው። ኢትዮጵያ በራሷ ሪስፖንድ የምታደርግበት ወይም ምላሽ የምትሰጥበት ቦታ ላይ ደግሞ ያው በዛው ልክ በትብብርም እየሰራን በአሁኑ ሰዓት ጥሩ የትብብርና የቅንጅት ተግባራት እየተፈጸሙ እንደሆነ ለመግለጽ ነው። እንግዲህ ሌሎች ከሚዲያም ጋር አሁን በተደጋጋሚ ይህንን ዘርፍ ደግሞ የሚያስተባብር በብሔራዊ የበሽታው መከላከልና መቆጣጠር ግብረ ኃይል ውስጥ በልዩ ትኩረት ተሰጥቶ እየተመራ ስለሆነ በዛው ልክ በየጊዜው መረጃዎች ሲኖሩ፣ ጥያቄዎች ሲኖሩ፣ የግልጸኝነት ጉዳዮችም ሲኖሩ በሽታው እየተከሰተ በምን አግባብ የት ነው ያለው እንዲሁም ደግሞ ያልተረጋገጡ መረጃዎች በዚህ በህብረተሰብ ጤና ቋንቋ ኢንፎደሚክ የሚባለው ራሱ የመረጃ ወረርሽኝ እንዳይኖርም ከፍተኛ ጥንቃቄ ያስፈልጋል። እነዚህ ደግሞ የተሳሳቱ መረጃዎችን የማረም የመከታተል የሚዲያ ስካኒንግ እና ትክክለኛ መረጃ የማድረስ በግልጽ ለህብረተሰቡ የማሳወቅ ስራ በልዩ ትኩረት የተመራና የተሰራ መሆኑን በዛ አጋጣሚ ለመግለጽ ነው። አመሰግናለሁ።